በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መንፈሳዊ አገልግሎትና መንፈሳዊ አገልጋይ የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሺኖዳ እንደጻፉት አያሌው ዘኢየሱስ እንደተረጎመው ምዕራፍ 3 በአገልግሎት ውስጥ ያለ ትህትና። አገልጋዩ እርግጥ የሆኑ መንፈሳዊ ጠባያት ሊኖሩት ግድ ነው። ከእነዚህ መካከል ትህትና የመጀመሪያው ሊሆን ይገባል። መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከእኔም ተማሩ እኔ የዋህ በልቤም ትሑት ነኝና ማቴዎስ ምዕራፍ 11 ቁጥር 29 ብሎ ነገራቸው። ይህ ጠባይ እጅግ አስፈላጊ ነው። ጌታ በለበሰው ሥጋ ለሌሎች የቅድስና ሥራዎች ትኩረት ሊሰጥ ቢችልም እርሱ አስረግጦ የተናገረው ስለ ትህትና፣ ስለ የዋህነት ነው። ምክንያቱም ሐዋርያት አገልግሎት ሲጀምሩ የከንቱ ክብርና ኩራት ውጊያ እንደሚገጥማቸው ያውቃልና። በዚህ ጊዜ እነርሱ ሰዎች በተለያዩ ሁኔታዎች ላይ ምክር ይሰጧቸው ዘንድ ወደ እነርሱ ቀርበው ሲጠይቋቸው ራሳቸውን እንደ ቤተ ክርስቲያን ዋና ምሰሶ አድርገው ሊቆጥሩ ይችሉ ነበር። እዚህ ላይ ልንጠቁም የምንፈልገው ነገር ቢኖር አንድ ወይም አንዲት አገልጋይ መዘንጋት የሌለባቸው አገልጋዮች መሆናቸው ነው። አገልጋይ አንድ አገልጋይ ሰባኪ ወይም አስተማሪ ወይም ማስጠኝ እንጂ ጌታ ስላልሆነ ይህ በራሱ የትህትና ደረጃ ነው። የእርሱ ሥራ ማገልገል እንጂ መምራት ወይም መኩራት አይደለም። መድኃኒታችን ኢየሱስ ክርስቶስ የነገሥታት ሁሉ ንጉሥና የጌቶችም ሁሉ ጌታ ራእይ ምዕራፍ 19 ቁጥር 16 ቢሆንም እንኳን ለሐዋርያቱ የትህትና ምሳሌ ይሰጣቸው ዘንድ ራሱን ዝቅ በማድረግ እግሮቻቸውን አጥቧል። ይህን አስመልክቶ ሲናገርም እንዲህ ብሏል። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ማቴዎስ ምዕራፍ 20 ቁጥር 28። አገልጋይ የሚለው ስም ለመላእክትም የተሰጠ ስም ነው። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ዕብራውያን ምዕራፍ 1 ቁጥር 14። በመዝሙር 103 ቁጥር 4 ላይ እንዲሁ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል ተብሎ ተነግሯል። ሐዋርያትም አገልጋዮች ተብለዋል። ቅዱስ ጳውሎስ ስለ ራሱና በአገልግሎት ውስጥ አብሮት ስለሚሠራው ወንድሙ ስለ አጵሎስ ሲናገር እንዲህ ብሏል። አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናችሁ። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 5። እርሱ ስለ ቲኪቆስ ሲናገርም ይህን ብሏል። የተወደደ ወንድምና በጌታ የታመነ አገልጋይ ቲኪቆስ ሁሉን ያስታውቃችኋል። ኤፌሶን 6:21። ስለ ኤጳፍራም እንዲህ በማለት ተናግሯል። ከተወደደ ከኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ቆላስይስ ምዕራፍ 1 ቁጥር 7። በቅዳሴ ውስጥ ቅዱስ ቁርባን የሚያቀብለው ካህን አገልጋይ ካህን ነው። ከዚህ ሌላ የሰንበት ትምህርት ቤት መምህራን ስብሰባ የአገልጋዮች ስብሰባ ተብሎ ነው የሚጠራው። ውድ ወንድሜ ሆይ እንግዲህ አገልጋይ እንደመሆንህ ትሑት እንድትሆንና የአገልግሎትህን አሰራር እንድትረዳ ጠይቀሃለሁ። አገልጋይ ከሆንክ ለእግዚአብሔር ለበላይ ተቆጣጣሪዎችህና አገልግሎትህን ለሚያደራጁልህ ሰዎች ታዛዥ መሆን አለብህ። አንዳንድ የሰንበት ትምህርት ቤት አገልጋዮች ራሳቸውን አገልጋይ ብለው ቢጠሩም አይታዘዙም ወይም ካህናትን አያከብሩም። እንዲህ አይነቱ ተመሳሳይ ነገር ለጳጳሳት የማይታዘዙትን ካህናትን ያጠቃልላል።
ትሑት ለመሆን ከፈለጋችሁ ትሕትናን ዘወትር መለማመድ አለባችሁ። ደቀ መዝሙርነት ወይም ሐዋርያነት። አንዳንድ አገልጋዮች በሚገባ ስለሚያገለግሉ ካሁን በኋላ መማር አያስፈልገንም ብለው ሊያስቡ ይችላሉ። ይህ ግን ስህተት ነው። ትሕትናችሁን ለመጠበቅ እንድትችሉ ደቀ መዝሙርነታችሁን መጠበቅ አለባችሁ። በሐዋርያት ዘመን የነበሩት ክርስቲያኖች በሙሉ ደቀ መዛሙርት ተብለው ተጠርተዋል። መድኃኒታችን ኢየሱስ ክርስቶስ 11ዱን ሐዋርያት ለስብከት ሲልካቸው እንዲህ ነበር ያላቸው፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ማቴዎስ ምዕራፍ 28 ቁጥር 19። ሁልጊዜ ለእግዚአብሔርና ለቤተ ክርስቲያን ደቀ መዝሙር ሁኑ እንጂ አትታበዩ። አስተማሪ መሆናችሁ እንጂ ደቀ መዝሙር መሆናችሁ የማይታወቃችሁ ከሆነ በትዕቢት በመውደቅ ላይ መሆናችሁ ይታወቃችሁ። እንደ ደቀ መዝሙር የምትኖር ከሆንክ ብዛት ያላቸውን ችግሮች ማስወገድ ትችላለህ። መጀመሪያ የምታስወግደው ክርክሮችና የሌሎች ሰዎችን አመለካከት በደስታ መቀበልን ነው። ኢየሱስ ክርስቶስ እንደነገራችሁ መንፈሳዊ ልጅነታችሁን ጠብቁ። እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። ማቴዎስ ምዕራፍ 18 ቁጥር 3። ደቀ መዛሙርት ሆነው የኖሩና ምሳሌዎች የሚሆኑ ብዛት ያላቸው ቅዱሳን ሰዎች አሉ። ሙሴ እስኪሞት ድረስ ኢያሱ የእርሱ ደቀ መዝሙር ነበር። ኤልያስ ወደ ሰማይ እስከሚያርግ ድረስ ኤልሳዕ ደቀ መዝሙሩ ነበር። እርሱ ኤልያስን ሲሰናበተው እንዲህ ብሎ ነበር የጮኸው፣ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሰኞች። ሁለተኛ ነገሥት ምዕራፍ 2 ቁጥር 12። ሐዋርያው ቅዱስ አትናቴዎስ የእስክንድርያ ጳጳስ የነበረ ቢሆንም የታላቁ አባት የቅዱስ እንጦንስ ተማሪ በመሆኑ ስለቀጠለ እጆቹን አስታጥበዋለሁ በማለት ተናግሯል። ይህን ያለው እንጦንስን አገለግለዋለሁ ለማለት ፈልጎ ነው። በቆዩት ዘመናት ውስጥ ደቀ መዛሙርት ይቀመጡ የነበረው በመምህራኖቻቸው እግር ስር ነበር። ደቀ መዛሙርት ከመምህራኖቻቸው አጠገብ ወይም ፊት ለፊት አይቀመጡም ነበር። መምህራኖቻቸው በወንበር ላይ ሲቀመጡ፣ እነርሱ ደግሞ ከእግሮቻቸው ስር መሬት ላይ ነበር የሚቀመጡት። ቅዱስ ጳውሎስ ይህን አስመልክቶ ሲናገር እንዲህ ብሏል፣ እኔ የኪልቅያ በምትሆን በጠርሴስ የተወለድኩ በዚችም ከተማ በገማልያል እግር አጠገብ ያደግኩ የአባቶችንም ሕግ ጠንቅቄ የተማርኩ ዛሬውንም እናንተ ሁሉ እንድትሆኑ ለእግዚአብሔር ቀናተኛ የሆንኩ አይሁዳዊ ሰው ነኝ። የሐዋርያት ሥራ ምዕራፍ 22 ቁጥር 3። የንስሐ አባትህ የመንፈሳዊ ስብሰባዎች፣ የተፈጥሮ የአትክልት ቦታ፣ የአበቦች የወፎችና የመጻሕፍት ደቀ መዝሙር ለመሆን ሞክር። በማስተማር ውስጥ ያለ ትሕትና። እመኑኝና ዛሬ በቤተ ክርስቲያናችን ውስጥ ካሉት ችግሮች መካከል ዋናው በማስተማር ውስጥ ያለው የትሕትና ጉድለት ነው። አንድ አገልጋይ ካነበባቸው ንባባት ውስጥ አንድ አዲስ ሐሳብ ካገኘ በሌሎች ላይ በግድ ሊጭነውና እምነት ሊያደርገው ይሞክራል። እዚህ ላይ ያለው ችግር ሰውየው የሚያቀርበው የራሱን እምነት እንጂ የቤተ ክርስቲያንን እምነት አይደለም። የመጀመሪያዋ ቤተ ክርስቲያን ትመራ የነበረው በአንድ ሐሳብ ነበር። ቤተ ክርስቲያኗ ለመሪዎቿ የምትታዘዝ ትሑት ቤተ ክርስቲያን ናትና። ፕሮቴስታንቶች በመግለጽና በማስተማር ውስጥ ስለ መብት ወይም ስለ ነፃነት ይናገሩ እንጂ በመቶዎች የሚቆጠሩ እምነቶች ተከፋፍለዋል። ይሁን እንጂ ጥንታዊቷ ቤተ ክርስቲያን እውነተኛ እምነቷን ትጠብቃለች። በሐዋርያት በኩል የተላለፈችው የመጀመሪያ ሃይማኖት ማናቸውም የግለሰብ እምነቶች እንዲበክሏት አትፈቅድም። ትሑታን አገልጋዮች ዕውቀታቸውን ገልጠው አያሳዩም። እነርሱ ትምህርታቸውን የሚያቀርቡት ቀላልና መንፈሳዊ በሆነ መንገድ እንጂ በፈላስፋዊ አቀራረብ አይደለም። የሚናገሩትም እንደ ተማሪዎቻቸው
ወይም እንደ አድማጮቻቸው የእውቀት ደረጃ መጠን መሆን አለበት። ትሑታን አገልጋዮች የሚያስተምሩትን ትምህርት በጥንቃቄ ማዘጋጀት አለባቸው። አንዳንድ አገልጋዮች እንደሚያደርጉት ባላቸው ዕውቀት ላይ በመመርኮዝ ብቻ አይሆንም። በሕይወታችን ውስጥ ያለ ትሕትና። ትሑታን አገልጋዮች ኢየሱስ ክርስቶስ በሕይወታቸው ውስጥ ይገለጥ ዘንድ ራሳቸውን ይክዳሉ። እነዚህ አገልጋዮች እንደ መጥምቁ ዮሐንስ እርሱ ሊልቅ እኔ ግን ላንስ ያስፈልጋል ዮሐንስ ምዕራፍ 3 ቁጥር 30 ይላሉ። አንዳንድ ሰዎች ስለ ረጅም ዘመናት አገልግሎታቸው ሲሉ ይኮራሉ። በመሆኑም በትሕትና ውስጥ ስላላቸው ልምድ የሚያወሳ ታሪካቸውን ማውራት አያቋርጡም።